ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ወይም መሪው አይደል የሚጠቀሰው? መንግስት ነው ፈቃዱን የሰጠው። ስንሾም የምንኖረው እንደ ክርስቲያን እናት ሚስቱን የሚገል እኮ ባላል ባሏን የምትገል ሴት አለች አይደል? መርዝ ሰጣ በጉልበት ባይሆንላት። እውቀት ብቻውን ሀገር አያድንማ። የእግዚአብሔር ረድኤት ያስፈልጋል። እኛ በወሬ ማሸነፍ ምንችል ነው የሚመስለን። እኛ ብዙ ስላወራን ድል ምንነሳ ነው የምንፈራ ነው የሚመስለን። እግዚአብሔር ረድኤቱን ካልጨመረበት ግን ድልድይም ያሰጥማል። እግዚአብሔር ያልተጨመረበት ሰራዊት አያሸንፍም። ቤተ እግዚአብሔርን መተን ከበደን የት ሄደን ነው ይቅርታ የምናገኘው? ሰማያዊው እንጀራ የሌላቸው ብዙ ክርስቲያኖች እዚህ ውስጥ አሉ። እንጀራ የሌለው ሰው ማለት እኮ የማይቆርብ ሰው ማለት ነው። በክርስቲያን እግዚአብሔር የጣለን እግዚአብሔር በሰው ፊት እንድንዋረድ እንድናለቅስ ያደረገን ለምንድን ነው? ያን ልንኖረው የሚገባንን ህይወትተን ልንኖረው የማይገባውን በመኖራችን ምክንያት እግዚአብሔር አልተወንም ትላላለን። የተሻለ ቤት ካምናው ዘንድሮ ወደ ተሻለ ቤት ወደ ሞቀ ቤት እንገባለን። ግን ደስታ የሚባል ነገር እናጣለን። ኑሩ በተባልንበት ስፍራ ካልኖርን እግዚአብሔር ረድኤቱ ስለሚያደርግ ነው። ክርስቲያኖች ገንዘብ ማስገኘት የቻለ ሁሉ ስራ ነው እንዴ? ለክርስቲያን አቡነ በትረ ማርያም በበትራቸው አይደል እንዴ ጣናን የተሻገሩት? በምን መጣ አባ ታንኳ የለም አሏቸው። በዘንጌ ያሉ ዘጌ የተባለ ብለው ነገርተኛ ሰው እግዚአብሔር ስራ ይሰራል። በትህትና በቅድስና በንጽህና ሆኖ ነው እግዚአብሔር ማደሪያ መሆን የሚቻለው። የሰው ልጅ ልቡ ሲደነድን ነው። አልደነደንም እንደ ልባችን? ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንማ ደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል እንዴ? ልባችንማ ደንድኗል። ወንድሙን የገደለ ስንት አለ አይደል እንዴ? ሰው እንደ በግ ሰርቆ ወስዶ አፍኖ ብር አምጣና ልልቀቅ የሚል ልባችንማ ደንድኗል። ወገኖች አልደነደንም እንዴት ትሉኛላችሁ? ቤተ እግዚአብሔር መተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርገን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው? ወገኖች ቤተ እግዚአብሔርን መተን ከበደን የት ሄደን ነው ይቅርታ የምናገኘው? ሰው ሐኪም ቤትም ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ሊያድነው ነው? እግዚአብሔር ካላዳነን ማን ያድነናል? ቤተ ክርስቲያን መተን ካልተፈወስን፣ ስርየት ካልለመን ካላገኘን የት ሄደን ስርየት እናገኛለን? የሆነው እየሆነ ያለው ይሄ ነው። ልባችንም አደንድኗል። ይኸው ፍቅር ከጠፋ ስንት ጊዜው። ባል ሚስቱን ይወዳል፣ ሚስቱን ያምናል። ሚስት ለባሏ ትታዘዛለች፣ ትገዛለች፣ ጌታዬ ትለዋለች። እሱስ እህቴ አካሌ ይላታል፣ እንደ አካሉ ይመለከታታል። ሲያማት ሲጨንቃት ለራሱ አድርጎ ይመለከተዋል። ልባችንም አደንድኗል። በልጆቻችን የምንቀልድ ልባችን ቢደነድን አይደል እንዴ? ራቁታችንን መሄድ ደረጃ የደረስ ልባችን ቢደነድን አይደል እንዴ? የሰው ልብ ሲደነድን እግዚአብሔርም ስነ ፍጥረትን መቅሰፍት ያደርጋቸዋል ማለት ነው። ለመቅሰፍት ይልካቸዋል። እኛ ግን መሰረታዊውን ከእግዚአብሔር ጋር የሚያገናኘውን ነገር እንረሳዋለን። ትህትናችን ወዴት አለ? ቢነኩን እኛ አሻፈረን የምንል አይደለን እንዴ? እኛ እኮ ሲሰድቡን የምንማታ ሲመቱን የምንገድል ሰዎች እኮ ነን። የተሻለውን በቀል የምናደርግ። አንድ ስድብ ከሰደበው ራሱን ከሰደበው አባቱን ጨምሮ ይሰድበዋል። እያሳደገ ጥፍ እያደረገው ነው የሚሄደው። እንዲህ ነው ክርስትና እንዴ? እንደዚያ እኮ አይደለም። በትህትና በቅድስና በንጽህና ሆኖ ነው እግዚአብሔር ማደሪያ መሆን የሚቻለው። ሙሴን ትሁት ሲሆን ነው እግዚአብሔር ያደረ መረጠው፣ ጠራው። ከዚያ በኋላ እምቢ ቢልም ከዚያ በኋላ አይ ሂድ ትሄዳለህ። ሙሴ እምቢ ብሎ ነበር። ሌላ ሰው ፈልግ እግዚአብሔር ሆይ። ዘጸአት 3ና ዘጸአት 4 አንብቡትማ እናንተ ብትሆኑ ምን እንደምትሉ። በእግዚአብሔር ፋንታ አንድ ሰው ቢሆን አሁን እዚህ መካከል ሙሴን እንዴት ሊቆጣው እንደሚችል አታስቡት።
ምክንያቱም ሙሴ መልሶ መላልሶ ነው እምቢ ያለው። ሰው ተጨመረለት። አሁንም ያው ነው። አንደበቴ መናገር አይችልም አለው። ጆሮን የፈጠረ ማን ነው? አንደበትንስ የፈጠረ ማን ነው? እኔ አይደለሁምን? ሂድ አለው። በዲዳው አንደበትህም ቢሆን ታሸንፋለህ ማለት ነው። ያንንም ሆኖ ግን ሙሴ አልሰማም፣ አልተቀበለም። እግዚአብሔር ግን አልተወውም። ትሑታንን እግዚአብሔር ከየትም ፈልጎ ያመጣቸዋል፣ እቡያንን ደግሞ ያዋርዳቸዋል። በትዕቢተኛ ሰው እግዚአብሔር ስራ ይሰራል፣ በትሑታን ነው የሚሰራው። ለዚህ ነው ሙሴ መርጦ ያመጣው። ተልኮ ሄዶ ነው እንግዲህ በግብፅ ያ ሁሉ መቅሰፍት እንዲወርድ የተደረገው። 10 መቅሰፍት ከኦሪት ዘጸአት ምዕራፍ 7 ጀምራችሁ ትመለከቱ እስከ ምዕራፍ 12 ድረስ 10 መቅሰፍቶች ተዘርዝረው ታገኟቸዋላችሁ። በእነዚያ ሁሉ እግዚአብሔር ግብፅን መታት። ግብፅ ግን አልሰማችም። እንዲያውም አና አከብድ ልቦ ለፈርዖን ይላል። እኔ የፈርዖንን ልብ አጸናለሁ፣ አደነድነዋለሁ፣ ከማዕሪ ኃይሌ በላይ ይሆናል። በሱ ላይ ታምራቴን እገልጥ ዘንድ ኃይሌን አሳይ ዘንድ በፈርዖን ላይ ልቡን አጸናለዋል። እግዚአብሔርማ ካጸናው ልቡን ምን ያድርግ ትሉኝ እንደሆነ እግዚአብሔርስ የማንንም ልብ አያጸናም። እግዚአብሔር የማንንም ልብ አያከብድም። ፈቃድ የሚባል ነገር አለ። የሰው ልጅ ነፃ ፈቃድ ተሰጥቶታል። እግዚአብሔር ከሰጠን ስጦታዎች ሁሉ አንዱ እሱ ትልቁ ነፃ ፈቃድን ተጠቅሞ ስራ እንዲሰራ ይፈልጋል። እግዚአብሔር የሰራውን ስራ አይቶ ነው እግዚአብሔር በረድኤት የሚያድርበትም የሚለየው የሚሰራውን ስራ ተመልክቶ ነው። ነፃ ፈቃድ ግን የሁሉም ሰው ተሰጥቶታል። ለፈርዖንም አልተከለከለችበትም። ያችን አይነሳውም እግዚአብሔር። አስገድዶ ማንንም አያጸድቅማ እግዚአብሔር። ይመክራል፣ ያስተምራል እንጂ። ስለዚህም አና አከብድ ልቦ ለፈርዖን በረድኤት ስለሚለየው እግዚአብሔር ካልተለየው ማንም ሰው ክፉ ነው። ደግ ሰው ያለ እንዳይመስላችሁ። እግዚአብሔር ሲለየው ልቡ ይደነድናል፣ ልቡ ይጸናል። ለማንም ርኅሩህ ሊሆን አይችልም። አይታችሁ የለም እንዴ? ሚስቱን ሲገላት ሚስቱን የሚገል እኮ ባላል። ባሏን የምትገል ሴት አለች አይደል? መርዝ ሰጣ በጉልበት ባይሆንላት አለ እኮ። ይሄ የሚሆነው ለምንድን ነው? ሲያገባት እቅፍ አበባ ሰጥቶ እኮ ነበር ያገባት። አበባዬ ብሎ ካገባት በኋላ ምን ለወጠው? እግዚአብሔር ሲለየው ጨካኝ ያደርገዋል። ሰይጣን ያድርበትና ከዚያ በኋላ ማንንም ቢሆን አይምርም፣ ለማንም አይራራም። ጨካኝ ይሆናል ማለት ነው። እግዚአብሔር ያደረበት ሰው ነው ለሰው የሚራራው። ፈርዖንን እግዚአብሔር ተለይቶት ስለነበር ልቡን አጸናለሁ፣ አደነድናለሁ አለ። የደነደነ ልቡ መቅሰፍት ደግሞ ደጋግሞ እንዲጎበኘው አደረገ። ልባችን ከደነደነ እኮ ወገኖች እግዚአብሔር በሰማይም በምድርም መቅሰፍት ያመጣል። በቀን ፀሐይን ያጨልማል፣ ጨረቃም ብርሃኗ እንዳትሰጥ ያደርጋል፣ ዝናም ይከለክላል፣ ምድር እንዳታበቅል ያደርጋል። ወይም እግዚአብሔር ፀሐዩን እንዲያቃጥል ያደርገዋል፣ ነፋሱንም እንዲወዘውዝ እንዲጥል ፍሬ እንዲያራግፍ ያደርገዋል። ነፋስ በባህሪው የተፈጠረው ለሰው ልጆች ምግብ ሊሆን ቁመታችንን ሊያሳድግ ነበር። እጽዋትም የሚያበቡት የሚያፈሩት ከነፋስ የተነሳ ነበር። እስመ ነፋስ ያገዝፎ ለፍሬ መነኮሳቱ በመጻፋቸው ነፋስ እጽዋት እንዲያብቡ እንዲያፈሩ ያደርግ። ነፋስ ከሌለ እጽዋት አያብቡም አያፈሩ። ይሄ ነበር ስራው። ውሆችን ህይወት እንዲኖራቸው ያደርጋል። ነፋስ ከሌለ ውሃውም አይጠጣም፣ ይሞታል። የነፋስ ስራው ይሄ ነበር። እግዚአብሔር ሲቆጣ ግን ለመቅሰፍት ያደርገውና ህንፃ ይነዳል፣ አገር ያፈርሳል። ለመቅሰፍት በሽታ ያመጣል። በአንድ ጊዜ ሀገር የሚወርድ በሽታ ሊሆን ይችላል ነፋሱ ተለውጦ። ይሄ እግዚአብሔር ሲቆጣ ነው። እግዚአብሔር ደግሞ የሚቆጣውና ስነ ፍጥረትን ምግብነቱ ቀርቶ መቅሰፍት እንዲሆን የሚያደርገው የሰው ልጅ ልቡ ሲደነድን ነው። ራቁትን ሆኖ ደንሶም ገንዘብ ማግኘት ይቻላል። ግን ሆድ የሞላ ሁሉ ስራ ነው እንዴ? ክርስቲያኖች ገንዘብ ማስገኘት የቻለ ሁሉ ስራ ነው እንዴ? ለክርስቲያን አይደለም። ክርስትናውን የማይጻረር ስራ ነው። አንድ ክርስቲያን እግዚአብሔርን የሚያሳዝን ስራ ሰርቶ ገንዘብ ማግኘት በረከት ሳይሆን መርገም ነው። እስራኤል በአንድ ወቅት ለመኑ እግዚአብሔርን፣ ስጋ ማረን አብላን አሉት። አመፀኞች ስለነበሩ እግዚአብሔር ስላስመረሩት በምድረ በዳ እንጀራ ሰጣቸው፣ ስጋም ጨመረላቸው። ተትረፈረፈ ስጋው። ግን ማን ይብላው? ምክንያቱም እየበሉት ያሉ ሰዎች ወዲያው ይሞታሉ። መርዝ ሆነባቸው ከሰማይ የወረደው መና።
እግዚአብሔር ሲለየው እንደዚያ ነው የሚሆነው። የምንመገበው ምግብ ሳይቀር የሾምናቸው ሰዎች እኮ ናቸው አልታመንልን ያሉ አይደል? ያምናቸው ወዳጆቻችን አምነን ገንዘብ የሰጠናቸው ሰዎች ናቸው እኮ አይደል? ገንዘባችንን የበሉ የሾምነው ካላዳነን፣ ያስተማርነው ካላስተማረን፣ አገር ካልቀየረልን ይሄ ችግር አለ ማለት ነው። እግዚአብሔር ተለይቶናል ማለት ነው። እውቀት ብቻውን አገር አያድንማ። የእግዚአብሔር ረድኤት ያስፈልጋል። ኃያላን በጉልበታቸው ምሁራን በእውቀታቸው ብቻ አገር ሊያድኑ ስለማይቻላቸው እግዚአብሔር በረድኤቱ ካልተጨመረበት በቀር እግዚአብሔርማ በረድኤት ሲጨመር እኮ ሙሴ ድልድይ መስራት አላስፈልገውም። 20-30 ዓመት ሊፈጅበት ይችል ነበር ድልድይ ቢሰራ። ያው እንደዚህ ዘመን ቴክኖሎጂ እንደበዛበት ዘመን አይደለም። ያ እንደዚያ በማይቻልበት ዘመን በቀጭኑ በትር በቀጭን ዘንግ ህዝቡን አሻገረ። የማን ረድኤት ስለነበረ? የእግዚአብሔር ረድኤት ከእሱ ጋር ስለነበረ። እዚህ ጣና ስትሄዱ፣ ዘጌ ስትሄዱ አቡነ በትረ ማርያም በበትራቸው አይደል እንዴ ጣናን የተሻገሩት? በምን መጣህ አባ? ታንኳ የለም አሏቸው። በዘንጌ ያሉ ዘጌ የተባለ ብለው ነግረውናል ባለ ታሪኮች። እግዚአብሔር ረድኤቱን ሲጨምርበት ዘንግም ድልድይ ይሆናል። እግዚአብሔር ረድኤቱን ካልጨመረበት ግን ድልድይም ያሰጥማል። በድልድይ እየሄዱ የሰጠሙ አሉ አይደል? እነ መክስምያኖስ ድልድይ ተሰብሮ እኮ ነው ያለቁት። እግዚአብሔር የጨረሳቸው ድልድዩን ሰብሮ ከእግዚአብሔር ሕዝብ ጋር ሊዋጉ ሲሄዱ ሊሰላለፉ ቤተ ክርስቲያንን ለብዙ ዘመናት ያጠፉ አረማውያን ነበሩ። እግዚአብሔር ወደ እግዚአብሔር ጮኹ። ክርስቲያኖች ደማቸውን ረጩ። እንባቸውን ብቻ አይደለም። ያን ጊዜ እግዚአብሔር ድልድዩን ሰበረና ጠፋቸው። ረድኤቱን ሲጨምር ነው እግዚአብሔር ሰው ማሸነፍ የሚችለው። እኛ በወሬ ማሸነፍ ምንችል ነው የሚመስለን። እኛ ብዙ ስላወራን ድል ምንነሳ ነው የምንፈራ ነው የሚመስለን። አትሳሳቱ። እግዚአብሔር ያልተጨመረበት ማህበር አይፈራም፣ አያተርፍም፣ አያሸንፍም። እግዚአብሔር ያልተጨመረበት ሰራዊት አያሸንፍም። ሰው ወደ እግዚአብሔር ቢመለስ ግን ከቤቱ ወጥቶ አይደለም ከቤቱ ሳይወጣ ማሸነፍ ይችላል። በአንድ ወቅት እንዲሆነ የሐዋርያት ሥራ ምዕራፍ 12 ላይ እንደምንመለከተው የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ በቤተ ክርስቲያን ስለ ቅዱስ ጴጥሮስ ጸሎት ይደረግ ነበር ይላል። ተመልከቱ። ጴጥሮስ ታስሯል። ክርስቲያኖች አዝነዋል። አባታቸው ነው፣ መሪያቸው ነው። ከክርስቶስ በኋላ የተቀበሉት መሪ ነው። በዚህ ምክንያት አዝነዋል። ቤታቸውን ዘግተው ብቻ አልቅሰው ወደ እግዚአብሔር ጮኹ። ያን ጊዜ እግዚአብሔር ከሰማይ መልአክ ላከና ምን አደረገ? የወህኒውን በር ከፈተና ጴጥሮስን ተነስ፣ ልበስ ልብሰከ ወተሳና ሳይኒካ፣ ጫማህን አርቅ፣ ልብስህን ልበስ፣ ና እንሂድ ብሎ ሰንሰለቱን ፈቶ እየመራ ይዞት ወጣ። ተመልከት። በሩን ዘግቶ የጸለየ ሰው የተዘጋውን ወህኒ ከፍቶ ሰንሰለት በጥሶ ሰው ማዳን ይችላል። በራችንን ዘግተን ብናወራ ምን ለውጥ አለው? ምንም ለውጥ የለውም። ቤተ ክርስቲያን ማዳን የሚቻለው በወሬ እኮ አይደለም፣ በእንባ በጸሎት ወደ እግዚአብሔር በመመለስ ነው ድል መንሳት ያለው። ክርስቲያኖች እነዚህ ሰዎች ራሳቸው የተሰጣቸውን ስፍራ ሲረሱ ነው እግዚአብሔር ሲለያቸው ሕፃናት ልጆቻቸውን እያነቁ በባህር ይጥሉባቸው ነበር። ሙሴን ራሱን ጥለውታል። ያንን ሁሉ ሕዝብ የሚያድነውን መሲህ ጣሉት። ኦሪት ዘጸአት ምዕራፍ 2 ላይ እንደምትመለከቱት በድንግል አድርገው በሳጥን ውሃ ዳር ላይ ጥለውት ነበር። ይሙት በቃ ብለው ፈርደውበት እግዚአብሔር አዳነው። ሁላችንንም ያደነን። ከምን ያደነን? ከኃጢአት። ከምን ያደነን? ንገሩኝ። ከምን ያደነን? ከጠላታችሁ ያድናችሁ ወይስ ከኃጢአታችሁ? ከኃጢአት ቢያደነን ነው እኛም ይሻለን። ከሞት ቢያደነን፣ ከዘላለም ሞት ያደነናል። ከኃጢአት ቢያደነን፣ ከዛ ከምትፈራው ጠላት ቢያደንህ፣ ከረሃብ ቢያደንህ ምንም አይደለም። ይሄ ስጋህን ነው የሚገድለው፣ ነፍስህን አይደለም። ኃጢአት ግን ነፍስን ትገላለች። ነፍሳችንን ከሚያጠፉ አጋንንት እግዚአብሔር ሁላችንን የሚሰውረን። እንዲህ አድርጎ የቀሰቀሳቸው እስራኤል ናቸው ወደ እግዚአብሔር መጮህ የጀመሩት እና እስራኤል
በዛ ወቅት አንዱ ችግሩ የደነደነ ንጉሥ ሲገዛቸው ስለነበር ልቡ የደነደነ ሰው ነው እና በእስራኤል ላይ በመከራ ላይ መከራ ነው የጨመረበት። እንደውም ጡብ መርገጡ ይቅርና ገለባም ለቅማቸው አምጡ ተባሉ። ድሮ ያመጡላቸው ነበር። ይሄ ሁሉ መከራ ሲጸናባቸው እስራኤል ጨርሰው አለቀሱ። እንግዲህ ተመልከቱ እንዴት አድርገው እንደተቀበሏቸው ሲመጡ ታውቃላችሁ። በሰረገላ ነበር ያመጧቸው ከሀገራቸው ሄደው። ዛሬ ግን ጡብ አስረገጧቸው። ያም አልበቃ ብሎ በእንባችሁ በደማችሁ አብኩልን አሏቸው። ውሃ ቢጠፋ በደማቸው ጭቃ ወኩበት፣ በእንባቸው ጭቃ አስወኳቸው። እስራኤልን ሁሉ መከራ ነው የተቀበለው። የጭቃው መካከል ላይ እያሉ በቀስት እየወጉ ይገሏቸው ነበረ። ጭቃ እየረገጡ እያሉ እንደ በሬ የሚያበራይ በሬ ታውቃላችሁ? እንደሚያበራይ በሬ እየተከተሉ በጅራፍ ይገርፏቸው ነበር። ያ ሁሉ መከራ ነው እንግዲህ ተደራርቦ እስራኤልን ባህር ከሰንጥቆ እንዲሻገር ያደረገው። ፈርዖንም በባህር ውስጥ ሰጥሞ እንዲቀር እግዚአብሔር ፈቃዱ ስለነበረ ተከትሏቸው ነው ሄደው 11ኛ ስጥመት እስኪቀር እሷ እንዳትቀርበት ነው ተከትሎ ሄዱ። በግብፅ ሳሉ የቀጣቸው በውሃ ነበር። ውሃ ላይ ነበር የጨመሯቸው እነሱንም እግዚአብሔር በውሃ ሊቀጣቸው ፈለገ። በግብፅ ውስጥ ወንድ ልጅ አልቀረም። ሁሉም ተነስተው ተከትሏቸው ሄዱ። እስራኤልን ተከትለው ሄዱ። እስራኤል ሲሻገሩ ደረሱ። እነሱም ተከትለው እናልፋለን ሲሉ ውሃው ተመልሶ አሰጠማቸው ማለት ነው። ያን ጊዜ እስራኤል የእግዚአብሔር ማዳን አዩ። ንሴብሖ ብለው እግዚአብሔርን አመሰገኑ። ክብርና ምስጋና ለእግዚአብሔር ይሁን። እስራኤል በጣም እየተጨነቁ የነበረበት ዋናው ጊዜ ደግሞ ፈርዖን ከግብፅ ወጥቶ ተከትሏቸው ከጀርባቸው ሲመለከቱት ነው። ከጀርባቸው ሲያዩት በጣም ደነገጡ። እንዲህም አሉ፣ አንተ ሙሴ በግብፅ መቃብር ስለሌለ ነው እንዲህ ያደረገህ በምድረ በዳ እንድንቀር ያደረግከን? እግዚአብሔር ይልህ እያሉ ተስፋ ቆረጡ። ግዴላችሁም ዛሬ የምታዩቸውን ግብፃውያንን የተለያዩ ወሞንከ ከእንግዲህ ወዲህ ለዘላለም አታዩቸውም። አይዟችሁ ጽኑ፣ የእግዚአብሔርን ማዳን ዛሬ ታያላችሁ ብሎ ሙሴ ነገራቸው። ህዝቡ ሲጨነቁ የነበሩትን ባህሩን ከፈለና ሄዱ ተሻገሩ አላቸው። የእግዚአብሔርን ማዳን በመሻገራቸው አዩት። ቀጠልና ደግሞ ጠላታቸውን ሲያሰጥምላቸው አዩት። የእግዚአብሔርን ማዳን ደግመው ደጋግመው ተመለከቷት። እግዚአብሔር ሁላችንንም የሚያድን መልአክ የሚራዳ መልአክ ይልክልን ዘንድ ቅዱስ ፈቃዱ ይሆነልን። በዚህ ወቅት ታዲያ የቅዱስ ሚካኤል አገልግሎት ምንድን ነበር ካላችሁኝ፣ ኦሪት ዘጸአት ምዕራፍ 3 ላይ የእግዚአብሔር መልአክ በቁጥቋጦ መካከል ለሙሴ እንደታየው ይናገራል። ያን ጊዜ የታየው መልአክ ቅዱስ ሚካኤል ነው። በቁጥቋጦ መካከል የታየው መልአክ ተልኮ መጥቶ ያነጋገረው መልአክ ቅዱስ ሚካኤል ነው። አንድ ጊዜ መልአክ፣ ሌላ ጊዜ ደግሞ እግዚአብሔር ብሎ ይጠራዋል ኦሪቱ። እግዚአብሔር በመልአኩ አድሮ ሲመጣ እግዚአብሔር ተብሎ ሊጠራ ይችላል። አዳሪን በማደሪያው መጥራት የተለመደ ስለሆነ ይሄ ልማድ አለን፣ ይታወቃል። አንድ ሰው ቤት ሄዳችሁ እዚህ ቤት ነው አይደል የምትሉ፣ ወይም ቤቶች ነው አይደል የምትሉት? ምን ማለታችሁ ነው? ቤቷ ቤት ስለሚላችሁ ነው? ማንም መጥራታችሁ ነው? ንገሩኛ። ባለቤቱን ነው ቤቱን? ባለቤቱን ነው የምትጠሩት። ባለ ጭድ አለ ይባላል። እንደውም በሬ ሻጭ ጭድ ሲያበላ አረፈደና ወንዝ ላይ ሲደርስ ደግሞ ውሃ ሲያጠጣው ሆዱ ችብ ባለና በደንብ ሞላ። ያው ደረቅ ጭድ አይደል ይበላ። ያ ደረቅ ጭድ ሲርስ ሆዱ በደንብ ተሞላ እና ገዢ ሄደና በሬውን በሽመሉ ደቃ ደቃ እያደረገ በከዘራው ባለ ጭድ ስንት ነው ዋጋው አለው ይባላል። በሬውን እኮ ነው ምን በልቷል ማለቱ ነው። እውነትም የበላው ጭድ ነው፣ በውስጡ ያለ ጭድ ነው አይደል? እንደዚያ ሆዱን የሞላው እሱ ነው እንጂ በሬው ከሲቶ ነው። እንደዚያ ስለነበር ነው። ስለዚህ በማደሪያው አዳሪውን መጥራት ይቻላል፣ ባዳሪውም ማደሪያውን መጥራት ይቻላል። እግዚአብሔር ብሎ መልአኩን ስታዩት የእግዚአብሔር ማደሪያ ስለሆነ ነው። መልአክም ካለው ደግሞ
እግዚአብሔር በመላኩ አድሮ መጥቶ ሰውን ስለሚያድን ስለሚራዳ ነው ማለት ነው። በአዳሪው ማደሪያውን በማደሪያው በስመ አዳሪ ይጼዋ ማኅደር እንዲል በዚህ መንገድ ተገልጧል። በነገር ሁሉ የረዳው ሙሴን ወደ ግብፅ ሲሄድም አብሮት የሄደ ቅዱስ ሚካኤል ነው። ሙሴ ከምድያም አሮን ከሴኬም ነው የመጡት። ሁለቱም በግብፅ ይወለዱ እንጂ በግብፅ አላደጉም። ለምን? እግዚአብሔር ግብፃዊነትን ተለማምደው እንዳያድጉ ይልቁንም በሌላ ቦታ ለዚህ ዓላማ እየተዘጋጁ እንዲቆዩ ዓላማ ነበረው። የወጡት ግን ግብፃውያን እንዳይገሏቸው ፈርተው በወቅቱ በዚህ መንገድ ወጥተው ያደጉ ናቸው። እነዚህ አንዱን ለመስፍንነት አንዱን ለካህንነት ጠራና እግዚአብሔር ወሰዳቸው። በዛ በመከራ ውስጥ ላለው ሕዝብ እንዲደርሱለት አደረገ ማለት ነው። ቅዱስ ሚካኤል ነው እየመራ ይዟቸው ሄደው። በኋላም በመንገዳቸው ሁሉ ይመራቸውና ይጠብቃቸው የነበረው ይህ መልአክ ቅዱስ ሚካኤል ነው። ባህሩም ሲከፈል ለሙሴ ቅዱስ ሚካኤል ይመራዋል፣ ይታየዋል። ሙሴ ደግሞ ለሕዝቡ መሪ ሆኗል። እስራኤል ሙሴን እያዩ ይከተላሉ። ሙሴ ቅዱስ ሚካኤልን እያየ ይመራል። ባህሩንም ሲመታ በቅዱስ ሚካኤል መሪነት ነው። ለዚህ ነው ሊቃውንቱ በማሕሌታቸው ባሕረ ግርምተ ገብረ አረፍተ ብለው ሲዘምሩ ያደሩት። አስፈሪውን ባህር እንደ ግድግዳ ከፈለው። እንዲህ አድርጎ ያሻገራቸው ይህ መልአክ ቅዱስ ሚካኤል ነው። ተመልከቱት። ያዕቆብ ቀደም ሲል ያሳደገኝ መልአክ ብሎ የተናገረው አባቶቻችን ነቢያት እንዲህ ብለው የዘመሩለት መልአክ በአብርሃምም በይስሐቅም በያዕቆብም ዘመን የረዳኝ የአባቶች አምላክ ብሎ እግዚአብሔር አብርሃም ሲጣራ ያሳደገኝ መልአክም የረዳኝ መልአኩን ልኮ የረዳኝ ብሏል። ያዕቆብም አብርሃምም ይህን ቃል ተናግረውታል። አባቶቻችን የረዳ እሱ ነው። ከዳዊት ጋር ሆኖ ጎልያድን ገድሎ እስራኤልን ያዳነም ይህ መልአክ ቅዱስ ሚካኤል ነው። ከሕዝቅያስ ጋር ሆኖ እስራኤል ኢየሩሳሌምን ሊያጠፋ የመጣውን ሰናክሬምን አጥፍቶ ኢየሩሳሌምን ያዳነም ይህ መልአክ ቅዱስ ሚካኤል ነው። ከጸጋ ዘአብ ጋር ሆኖ በሌላ በኩል ደግሞ ከእግዚአብሔር ጋር ሆኖ እግዚአብሔርን አሕዛብ እንዳያሳድፋት ጸጋ ዘአብንም እንዳይማርኩት የቤተ መቅደሱ አገልግሎት እንዳይታጎል አድርጎ የረዳ የጠበቀ ይህ መልአክ ቅዱስ ሚካኤል ነው። በኋላም እና አቡነ አረጋዊን ወደ ደብረ ዳሞ ሲወጡ ዘንዶ ጨብጠው ነው የወጡት። ዘንዶውን ያገረመላቸው ይህ መልአክ ቅዱስ ሚካኤል ነው። በምድረ በዳ የሚኖሩ መናንያንን ሁሉ የሚራዳ መልአክ ይህ መልአክ ቅዱስ ሚካኤል ነው። ባህታውያን በምድረ በዳ እንጀራ ሲርባቸው ወደ እግዚአብሔር ይጮኻሉ። ይህ መልአክ ቅዱስ ሚካኤል ለኤልያስ እንዳደረገው በኦሪቱ እንደተጻፈው ኤልያስን መና ይዞ መጥቶ እንደመገበው በመሶብ ባህታውያንን እየመገበ የሚረዳም ይህ መልአክ ቅዱስ ሚካኤል ነው። በችግራችሁ ሁሉ ይድረስላችሁ፣ በነገር ሁሉ እንዲረዳችሁ ይህን መልአክ ቅዱስ ሚካኤልን ንገሩት። ክርስቲያኖች እስራኤልን በጨነቃቸው ጊዜ ባህር የከፈልክላቸው ውሃውን ግድግዳ ያደረክላቸውና በውሃ ግድግዳ መካከል እንዲያልፉ ያደረካቸው አንተ ነህ በሉት። የኔ ሐሳብ የኔ ጭንቀት ይገባል፣ ከዚያ ውሃ የቀጠን አይደለም በሉት። ያንን ውሃ ግድግዳ ከማድረግ የሚበልጥ አይደለም የእናንተ ችግር ክርስቲያኖች። የኛ ቤት ፈተና እስራኤል ከገጠማቸው ፈተና የሚበልጥ አይደለም። ተመልከቱት። የንጉሥ ጠላት የሰራዊት ጠላት ነበር የገጠማቸው። ሰራዊት ነው የዘመተባቸው። በፈረስ በሰረገላው ነው የመጡባቸው። የማይችሉት ፈተና ነው የነበረባቸው። የማትችሉት ፈተና ቤታችሁ ሊኖር ይችላል። ግን ወገኖች እናንተ አትችሉትም እንጂ የእግዚአብሔር መልአክ ቅዱስ ሚካኤል ሲመጣ ግን የማይቻል አይደለም። እሳት አጥፍቶ የለም እንዴ? በባቢሎን ባህር ከፍሎ የለም እንዴ? በግብፅ እስኪ ተመልከቱት። ይህን የረዳ ይህን ያደረገ እኮ የመልአክ ቅዱስ ሚካኤል ነው። በቤታችን ያለው ችግር ሁሉ መፍታት ይቻለዋል። ክርስቲያኖች ዛሬ እስራኤልን እንዲህ ባለ በጸናች እጅ በተዘረጋ ክንድ እግዚአብሔር እስራኤልን ያዳነበት ማዳኑንም በሰው ልጆች መካከል ያሳየበት ቀን ነው። እግዚአብሔርን የታመነች ነፍስ ውሃ አይሰጥማትም። እግዚአብሔርን የምትታመን ነፍስ
እሳት አያቃጥላትም። መጽሐፍ ቅዱስ እውነት መሆኑን የምታረጋግጡት እኮ በዚህ ነው። በውሃ መካከል ባለፍክ ጊዜ ይላል ኢሳይያስ አያሰጥምህም፣ በእሳት መካከልም ባለፍክ ጊዜ እሳቱ አያቃጥልህም ነው የሚለው። እውነት ነው አይደለም? እንገሩኝ፣ እውነት ነው አይደለም? እውነት ነው። እስራኤል በውሃ መካከል አለፉ፣ አሰጠማቸው? ውሃው ስለማያሰጥም ነው እንዳትሉኝ፣ ፈርዖንን ምን በላው ታዲያ? ውሃው አይደል እንደ በላው? ትዕቢተኞችን እግዚአብሔር ያጠፋል፣ ይቀጣል። ግን ወደ እግዚአብሔር የሚመለስ ልብ የሚመለስ ሕዝብ ይፈልጋል እግዚአብሔር። ሁላችንም በንስሐ ወደ እግዚአብሔር መመለስ በሶስት መንገድ ነው። አንዱ በንስሐ ነው ክርስቲያኖች። አንዱ በምን ነው አልኳችሁ? በንስሐ። ሁለተኛው በመታዘዝ ነው። ሁልጊዜ በመታዘዝ እግዚአብሔርን ቃል በመስማት በመታዘዝ ነው። ወደ እግዚአብሔር ተመለስን የምንለው መታዘዝ መስማት ስንጀምር ነው። ማንን? እግዚአብሔርን መታዘዝ መስማት ስንጀምር ነው። ስለዚህ ግን መመለሳችን በምንም ሊታወቅ አይችልም። መመላለስና መመለስ ይለያያል። መመላለስ አይደለም መመለስ ያንን የኃጢአት ግብር መተው ነው። በጠቅላላው መተው እና አዲስ መንገድ ማውጣት ነው። እንዲህ አድርገን ነው እንግዲህ እግዚአብሔር መታረቅ የምንችለው። እንግዲህ ከዚች ቀን ጀምሮ እግዚአብሔር ለ40 ዓመት እየመገባቸው ነው የሚሄደው። እግዚአብሔርን መምራት ወይም እግዚአብሔርን በዚያ ልክ መተቸት የሚፈልጉ ሰዎች አሉ። እግዚአብሔር እኮ እንዲህ አይነት አምላክ አይደለም። በዚህ ዓለም ያሉ ነገስታት እንኳን ወታደር ልከው ሰራዊት ልከው ቢያስከብቡ መንግስቴ እናደረግ አይደል የሚባለው? መንግስት ነው ፈቃዱን የሰጠው። ወይም መሪው አይደል የሚጠቀሰው ስሙ ተጠርቶ የገሬ መንግስት ይባላል። ለምን? ያ ሰው ህግ የፈቀደለት ስልጣን ስላለው። እግዚአብሔር አወረደም ብንል መላእክት አወረዱላቸውም ብንል ይሄንን መሰረት ያደረገ ነው። ክርስቲያኖች እግዚአብሔር የፈቀደላቸውን የሰጣቸውን ሀብታቸው አምጥተው ሰጧቸው ማለት እኮ ነው። ያለ እግዚአብሔርማ የሚሆን ምንም ነገር የለም። ስለዚህ 40 ዓመት ሙሉ እስራኤልን በምድረ በዳ መና የመገበ እግዚአብሔር እዚህም በእውነት እንጀራ የሌላቸው ስንት ሰዎች አሉ መሰላችሁ? ነጭ የለበሰው ሁሉ እንጀራ በልቶ የሚያድር ይመስላችኋል? እንጀራ የሌለው ብዙ ሰው አለና ለሁላችንም የምንበላውን የምንጠጣውን እንዳያሳጣን የእግዚአብሔር ቅዱስ ፈቃድ ይሆነልን። ከሁሉም ነገር በላይ ደግሞ የመጨረሻ የምላችሁ የሌለን እንጀራ ሰማያዊው እንጀራ ነው። ሰማያዊው እንጀራ የሌላቸው ብዙ ክርስቲያኖች እዚህ ውስጥ አሉ። እዚህ መካከል ቆራቢው ስንት ይሆናል? እንጀራ የሌለው ሰው ማለት እኮ የማይቆርብ ሰው ማለት ነው በክርስትና ትምህርት። እና የማይቆርብ ሰው እንጀራ የለውም። እንጀራ ጠግቦ ሞተ እንዳትሉት፣ ያልቆረበን ሰው አልጠገበም፣ አልቀመሰም እንደው። ምክንያቱም የዕለት ምግባችንን ስጠን ዛሬ ብለን የምንለምነው ዋናው እንጀራችን ቅዱስ ቁርባን ስለሆነ ነው። ቅዱስ ቁርባንን ያልተመገበ ሰው ገና መመገብ አልጀመረም ማለት ነው። ስለዚህ ቁርባን የሌላቸው ያ ማለት ያልቆረቡም ከሰማያዊ ማዕድም ያልተካፈሉ ውስጥ ብዙ አሉና ኃይለ አጋንንትን አሸንፈን ኃጢአትን ድል ነስተን ስጋውን ደሙን ተቀብለን ከብረን ገነትን መንግስተ ሰማያትን መውረስ እንድንችል አምላካችን እግዚአብሔር ይርዳን። የመላኩ ረድኤት አይለየን።